ከዛሬ 14 ዓመት በፊት በወቅቱ ጥቃቅንና አነስተኛ ኢንተርፕራይዝ ይባል በነበረ የመንግስት ተቋም ተደራጅተው ስራ የጀመሩት የታክሲ ተራ አስከባሪዎች ባለፉት ዓመታት ጉራማይል የሆነ አገልግሎት እንደሚሰጡ ከተሳፋሪዎችም ከአሽከርካሪዎችም ተደጋግሞ ሲነገር ይሰማል። አካባቢውን ስርዓት በማስያዝ ተሳፋሪውን ከእንግልት የሚጠብቁ ለአሽከርካሪና ረዳቶችም ረፍት የሚሰጡ ተራ አስከባሪዎች የመኖራቸውን ያክል የስነ ስርዓት ጉድለት የሚታይባቸው ከተወሰነው የተራ ማስከበር ታሪፍ በላይ የሚያስከፍሉና ህገወጥ ተራ አስከባሪዎች በየፌርማታው መፈጠር ለመዲናዋ ነዋሪዎች የምሬት ምንጭ ሆኖ ዛሬ ላይ ደርሷል። ይሄንን ችግር ለማስተካከልም የአዲስ አበባ ከተማ አስተዳደር አዲስ ደንብ አጽድቆ ወደ ስራ ገብቷል። ይሄ ደንብ ሲተገበር በከተማችን ነዋሪዎች የሚነሳው በተርሚናል አካባቢ የሚታየው እንግልትና መሰል ጉዳዮችን የሚያስቀር ይሆናል ተብሎ ይታመናል ማለት ነው። ስለዚህ ይሄንን ወደ ስራ ስናስገባ ቀደም ብሎ በተርሚናል አገልግሎት የነበሩ በተደራጀ መንገድም አንዳንድ ቦታ ላይ ደግሞ በተናጠል የሚሰጡ የነበሩ አገልግሎቶችን የሚያሻሽል ይሆናል ማለት ነው። በደንቡ መሰረትም የአዲስ አበባ ከተማ ስራና ክህሎት ቢሮ፣ የአዲስ አበባ ከተማ ትራንስፖርት ቢሮና የሰላምና ጸጥታ አስተዳደር ቢሮ ነባር ተራ አስከባሪዎች ወደ ተለያዩ የስራ መስኮች የሚሸጋገሩበትን እንዲሁም አዳዲስ የተርሚናል ኢንተርፕራይዞች የሚደራጁበትን መንገድ ሲያመቻቹ ቆይተዋል። በደንቡ መሰረት አገልግሎት የሚሰጡትን ኢንተርፕራይዞች እና አንቀሳቃሾች ወደ መለየትና ወደ ማደራጀት ውስጥ ነው የተገባው። በዚህም በደንቡ በተሰጠን ስልጣን መሰረት የትራንስፖርት ቢሮ ተርሚናሎችን የመለየቱን ስራና በየተርሚናሎቹ ደግሞ የሚያስፈልገውን የሰው ኃይል የመለየት ስራ በአግባቡ ሰርቷል ማለት ነው። ይህንን አገልግሎት የሚሰጡ አካላት የማህበረሰቡን ሁሉን አቀፍ አገልግሎት ለመስጠት የተሰጡና በስነ ምግባር ምስጉን የሆኑ ዓላማውን ለማሳካት የተደራጁና ለዓላማቸው ራሳቸውን ሰጥተው የሚሰጡ እንዲሆኑ ማስቻል ደግሞ ዋነኛው ትኩረታችን ሆኖ የአዲስ አበባ ከተማ ስራና ክህሎት ቢሮ 87 ኢንተርፕራይዞችን አደራጅቶ ወደ ስራ አስገብቷል። ስራ የጀመሩ ወጣቶች ቁጥርም ወደ 1000 እንደሚጠጋ በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊው አቶ ጥራቱ ተናግረዋል። 996 ስራ ፈላጊ ወጣቶች በ87 ኢንተርፕራይዝ ተደራጅታችሁ በ87 የተርሚናል ቦታዎች ላይ አገልግሎት የምትጀምሩ ይሆናል ማለት ነው። ይሄም ሌላውን የከተማችን የወጣቶች ጥያቄ መልስ ይሰጣል። በአብዛኛው የስራ ፈላጊውን ለማወያየት በመንፈጥራቸው መድረኮች ሁሉ የተርሚናል አገልግሎት ላይ እና የፓርኪንግ አገልግሎት ላይ የመሰማራት ፍላጎት በዚህ ዘርፍ ስራ እድል ይፈጠርልን የሚል ጥያቄ በተደጋጋሚ በወጣቱ የሚነሳ ጥያቄ ነው። የከተማ አስተዳደሩ የትራንስፖርት አገልግሎቱን ለማዘመንና የዜጎችን ፍትሃዊ ተጠቃሚነት ለማረጋገጥ በርካታ ስራዎችን እያከናወነ ስለመሆኑ ያስታወሱት አቶ ጥራቱ ነባር ተራ አስከባሪዎች በመረጡት የሙያ መስክ እንዲሰማሩ አስፈላጊው ድጋፍ ይደረግላቸዋል ነው ያሉት። በተለይ አንዳንድ ተርሚናል ላይ ጥቂት ግለሰቦች ብቻ ይጠቀሙበት ስለነበረ ከስር ያሉ የተርሚናል ተራ አስከባሪዎች በቂ የስራ ሁኔታ አልተፈጠረልንም የሚል ጥያቄ ያላቸው መኖራቸውን አረጋግጠናል። እነዚህን እድል ሰጥተናል እናሰለጥናለን። ከዚህ ውጪ በአንዳንድ አካባቢዎች ደግሞ የሚታዩ ምልክቶች አሉ። በቦታው ለመቆየት የሚፈልግ አልፎም ደግሞ የሚታየው ምልክት አዲስ የሚገቡ የስራ ፈላጊዎችን ቦታው ላይ ገብተው እንዳይሰሩ ለማድረግ የሚደረግ ሙከራ፣ እንደዚሁም በተለያየ መንገድ አጀንዳውን ወይም ይሄንን የስራ መስክ ወደ ሌላ የፖለቲካ አጀንዳ ለመቀየር የሚፈልጉ እንዳሉ አይተናል። ይሄ በፍጹም የሚፈቀድ አይሆንም ማለት ነው። ማህበረሰባቸውን በቅንነት ለማገልገልና ራሳቸውን ለመለወጥ ዝግጁ ስለመሆናቸው የተናገሩት ደግሞ የተርሚናል አስተዳደርና ቁጥጥር ባለሙያዎች ናቸው። ስልጣናውም አሪፍ ነበረ። ያው ከዚህ በኋላም ደግሞ ተርሚናል ውስጥ ገብተን ከዚህ በፊት የነበሩ ችግሮችን በመቅረፍ እኛ ደግሞ ያው ስልጣናም ስለወሰድን በተሻለ መልኩ እንሰራለን ብዬ አስባለሁ። እኛ እንግዲህ አሁን በጣም ዝግጁ ነን፣ ተምረናል፣ ጨርሰናል። አሁን ደግሞ ወደ ስራ ለመግባት ዝግጁ ነን። ለህብረተሰብም ለኛም ይጠቅማል ብለን ተምረናል። ሁሉንም ከበፊቶቹ የተሻለ እና እኛ ከበፊቱ የተሻለ ትምህርት ስለወሰድን ህዝቡን ለማገልገል በጣም ዝግጁ ነን። ከበፊቱ ያው ችግሩን ለመቅረፍ ዝግጁ ነን ማለት ነው። የስራ ዕድል የተፈጠረላቸው ወጣቶች በተለያዩ የከተማው አካባቢዎች ተራ ማስከበር የተርሚናሎችን ደህንነት የመጠበቅና የመቆጣጠር ስራ በማከናወን ኃላፊነታቸውን በአግባቡ እንዲወጡም ጥሪ ቀርቧል።